የእመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳኢነት አይለየን፣ በረከቷም ይደርብን፣ አሜን። እንኳን ለበዓታ ለማርያም ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። እንዲሁም በዚህች ቀን ታስበው የሚውሉ ቅዱሳንና ሰማዕታት ወርሃዊና ዓመታዊ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሐምሌ 3 ቀን የሚነበበውን የእመቤታችን የበዓታ ለማርያምን ታሪክ እንደሚከተለው እንሰማለን። ሐምሌ በባተ በ3ኛው ቀን የሚታሰበውና የሚከበረው በዓል በዓታ ለማርያም በመባል ይታወቃል። ከእናቷ ከቅድስት ሐና እና ከአባቷ ቅዱስ ኢያቄም በስዕለት የተወለደችው እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት የከበረ እንደመሆኑ ቅድስት ቤተ ክርስቲያናችን በድምቀት ታከብረዋለች። በዓት ቃሉ የግዕዝ ሲሆን ቤት ማለት ነው። ደጋጎቹ የእግዚአብሔር ሰዎች ቅዱስ ኢያቄምና ቅድስት ሐና ልጅ አጥተው ለብዙ ዘመናት ከመኖሯቸው የተነሳ በሐዘን ፈጣሪያቸውን ሲማጸኑ ቃል በመግባት እመቤታችን ቅድስት ድንግል ማርያምን 3 ዓመት ሲሆናት በእግዚአብሔር ቤት ትኖርና ታገለግል ዘንድ በቤተ ክርስቲያን እንድትኖር ስለሰጧት በዓሉን ስያሜው በዚያም መሰረት አግኝተዋል። በዚያን ጊዜ በቤተ ክርስቲያን ያገለግል የነበረው ካህኑ ዘካርያስ ስዕለታቸውን አስታውሶ ቅድስት ድንግል ማርያምን ሊቀበላት ሲቀርብ እንደ ፀሐይ የምታበራ ሕፃን ሆና አገኛት። በመገረምና በመጨነቅም ከወላጆቿ ጋር ምን ሊመግባት እንደሚችሉ በመጨነቅም ላይ ሳሉ ሕዝቡ በተሰበሰበበት መካከል መልአኩን ቅዱስ ፋኑኤል ህብስተ ሰማያዊ ጽዋ ይዞ ከሰማይ ወረደ። ካህኑ ዘካርያስም ለእርሱ የመጣ መና መስሎ ሲቀርብ ወደ ላይ ተመለሰበት። በዚያም የተሰበሰቡ ሰዎችም እያንዳንዳቸው ቢሞክሩም በተመሳሳይ መልኩ ተመልሶ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ቅድስት ሐናና ቅዱስ ኢያቄም እንዲቀርቡ ቢደረግም ለእነርሱም ራቀባቸው። ካህኑ ዘካርያስም ቅድስት ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ አላት። ሆኖም ግን ቅድስት ማርያም እናቷ ትታ ስትሄድ መከተል ጀመረች። ምርርም ብላ አለቀሰች። በዚህም ጊዜ መልአኩ ቅዱስ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መገባት። ከዚያም በክብር አረገ። ሊቀ ካህናቱም ሕዝቡ የምግቧ ነገር ከተያዛልን በቤተ እግዚአብሔር ትኖር ብለው ወደ ቤተ መቅደስ አስገቧት። እመቤታችን ቅድስት ድንግል ማርያምም ሰማያዊ ህብስትና መጠጥ እየተመገበች በቤተ መቅደስ ለ12 ዓመታት ኖረች። የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት ጸንቶ ለዘላለሙ ከሕዝበ ክርስቲያን ጋር ሊኖር አሜን። ከዚህ በመቀጠል በሐምሌ 3 ቀን የሚነበበውን ስንክሳር እንደሚከተለው እናሰማለን። ሐምሌ 3 ቀን በዚህች ዕለት የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ አረፈ። የሮሜ ሊቀ ጳጳሳትም ቅዱስ ክርስቲያኖስ አረፈ። ቅዱስ ቄርሎስ ሐምሌ 3 በዚህች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካውያን የሆኑ መጽሐፍትን ተማረ። እግዚአብሔር መጽሐፍን አንድ ጊዜ አንብቦ እስከሚያጠናውና ድረስ ዕውቀትንና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራቢዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜም ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው።
ከዚህም በኋላ ሁልጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ከአረፈ በኋላ በእስክንድሪያ ከተማ ላይ ይህን አባ ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተ ክርስቲያን በራች። ይኸው አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስሐጥሮስ በካደ ጊዜ በንጉሥ ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማኅበርን በኤፌሶን ከተማ አሰበሰበ። ይህም አባት ቄርሎስን መርጠው ሊቀ ጉባኤ አደረጉት። ንስጥሮስንም ተከራክረው ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜም አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱም በኋላ ግን ብዙዎች ድርሳናትን ተገስጸውና መልእክቶችን ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋራ ከተዋሃደ በኋላ በስራው ሁሉ በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቲያን ወደ 2 የሚከፈሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ስራውንም ፈጽሞ በሰላም አረፈ። የቅዱስ ቄርሎስ በረከቱና አማላጅነቱ ተራዳኢነቱ ከሁላችን ከሕዝበ ክርስቲያን ወገኖች ይኑር ዘንድ ለዘላለሙ አሜን። ቅዱስ ክርስቲያኖስ። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህም አባ ዮክኒዳኖስ በሚያርፍበት ጊዜም በእርሱ ፈንታ አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱንም አባ ክርስቲያኖስን በሮሜ አገር ነጣቂ ተኩላዎችን አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮክኒዳኖስ ባረፈ ጊዜም ይህን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያንም ወራት ደግ ንጉሥ አኖሬዎስ ነበረ። ከርዕሱም በኋላ አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳድዶ መናፍቁንስ ጥርስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሽ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችንና ተአምራቶችንም በእጆቹ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሩፋኤልም ለክርስቲያኖስ ተገለጸለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምጥሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሡ ከጦርነት እንደተመለሰ በኋላ ይገድልህ ዘንድ በልቡ አስቧልና ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምጥሪያኖስ አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳማት አኖረው። ከዚህም በኋላ ቅዱሳን ሊቀ ጳጳሳት አግናጢዮስ እና ዮክዲናኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋራ የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩ ለምን አስተውከው? እነሆ እግዚአብሔር ነፍስህን ከአንተ ይወስዳል፣ በጠላቶችህም እጅ ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው። እነዚያም 2 አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን ብለው መለሱለት። እኔ አምናለሁ አላቸው።
ዳግመኛው መልእክትን ልከ ልጃችንን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱም ይመልሱለት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞቼ ታመለክታላቸውና ታደርሳቸው ዘንድ አለምንሃለሁ። መልእክተኞችም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። ዮንስጥሮስም ከክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም ነበር። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደም ጊዜ ዮክዲናስና አናስጆስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖችን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚህች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንም ከተናገረ በኋላም ዳግመኛ እንዲህ አለ፣ እንነሳና እንሄድ። እነሆ ቅዱሳን ይሸሹናል፣ ከሁለቱ 2 ናቸው። በዚህችም ሰዓት በዚህች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስንና የሕፃን ሀገር የኤጲስቆጶስ ሉቅያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በተጨማሪም በዚህች ዕለት የእስክንድርያ ታላቅ ሊቀ ጳጳሳት የነበረውና የሐዋርያትን አሰር በመከተል ቤተ ክርስቲያንን በብርቱ አጥርነት የጠበቃት የቅዱስ አባት መታሰቢያ ይከበራል። ይህ እውነተኛ እረኛ ቤተ ክርስቲያን በውስጣዊ መናፍቃን ትምህርትና በውጫዊ የነገስታት ግፍ በምትታወክበት እጅግ አስቸጋሪ በሆነ ዘመን ላይ ነበረ። የተነሳው መናፍቃንን የእግዚአብሔርን ቃል በማጣመም ምዕመናንን ከአማናዊ መንገድ ለማስወጣት በውሽነት በተኩላ በተነሱ ጊዜ እርሱ እንደ አንበሳ በመጮህና በጉባኤት ላይ በመከራከር ኑፋቄያቸውን በጥራዝ ነጠቅ ትምህርታቸውን ላይ መሰረት ቢስ አድርጎ ገልጦባቸዋል። ስለ እውነተኛ ኦርቶዶክሳዊ ሃይማኖት ሲል በብዙ ጊዜ ከአገሩ ተሰዶ በበረሃና በዱር ተንከራቶ የተራበና የተጠማ ቢሆንም የእግዚአብሔር ጸጋና ረድኤት ሁልጊዜ እንደ ደመና ይጋርደው ስለነበረ ጠላቶቹም ሁሉ በጽናት አሸንፈዋል። በስደቱ ስፍራ ሁሉ ሳይቀር ሕዝቡን በደብዳቤዎችና በትምህርቶቹ እያጸና የሃይማኖትን ቀኖና ስርዓት ሳይበረዝ ለትውልድ እንዲተላለፍ ታላቅ መሰረት ጥሏል። እድሜው አርጅተው ወደ ጌታው የሚሄድበት ሰዓት በደረሰም ጊዜ መንጋውን ሁሉ በአደራ ለእግዚአብሔር ሰጥተው በታላቅ ምስጋና በሰላም አርፈዋል። በረፍቱም ለምዕመናን ሁሉ ታላቅ የሐዘን ቢሆንም በሰማይ ስላለው ታላቅ ክብሩ ግን የደስታ መታሰቢያ ሆኖ ይኖራል። በዚሁ ዕለት በዓለም ዙሪያ ላሉ ክርስቲያኖች ሁሉ መመኪያና መሸሸጊያ የሆነችው በቅድስት ከተማ በኢየሩሳሌም የምትገኘው የታላቋ ቅድስት ቤተክርስቲያን የቅዳሴና የምረቃ ታላቅ በዓል ይታሰባል። ይህችን ቦታ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል በመስቀል ላይ ተሰቅሎ የሞተባት፣ በሦስተኛውም ቀን በታላቅ ኃይልና ስልጣን ሞትን ድል አድርጎ የተነሳባት፣ እንዲሁም በክብር ወደ ሰማይ ያረገባት አማናዊት የድህነት ስፍራ ናት። ከብዙ ዘመናት ስደትና መከራ በኋላ እግዚአብሔር ቅዱስና እውነተኛ ንጉሥ የሆነውን ቆስጠንጢኖስንና ደግነቱን ቅዱስ ኢሌኒን በማስነሳት ይህችን የተቀደሰች ቦታ ካለችበት የፍርስራሽና የቆሻሻ ክምር ውስጥ አውጥተው በወርቅ በብሩርና በከበሩ ድንጋዮች አጊጣ ውብ ሆና እንድትሰራ አደረጉ።
ስራዋም ተጠናቆ ፍጹም በሆነ ውበት በደመቀች ጊዜ ከመላው ዓለም የተሰበሰቡ ሊቃነ ጳጳሳት፣ ሊቃውንት፣ ቆጶሳት፣ ካህናት፣ ቁጥር የሌላቸው ምዕመናን በተገኙበት በዚህችም ዕለት በታላቅ መንፈሳዊ ስነ ስርዓት በዕጣንና በቅዳሴ ተቀደሰች። መለኮታዊ ብርሃን በቦታው ላይ በመውረድ ስፍራውን ቀደሰ። ይህም ዕለት ለዓለም ሁሉ የሰላምና የደስታ ምንጭ ሆነ። ለእግዚአብሔር ምስጋና ይሁን። የቅዱሳኑም ጸሎት፣ ረድኤት፣ የእመቤታችን የበዓታ ማርያም ልመናና በረከት አማላጅነት ካለንበት ቦታ ሁሉ ሳይለየን ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።